መጽሐፈ ኢዮብ ምዕራፍ 2 ሁለተኛው የኢዮብ ፈተና። በሌላ ቀን ደግሞ መላእክት በእግዚአብሔር ፊት ለመቆም መጡ። ሰይጣንም ከእነርሱ ጋር በእግዚአብሔር ፊት ሊቆም መጣ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞርሁ፣ ወዲያና ወዲህም ተመላለስሁባት ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አገልጋይን ኢዮብን ተመለከትኸውን? በምድር ላይ እንደርሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራና ከክፋት የራቀ ሰው የለም። ያለ ምክንያት እንዳጠፋው ብትወተውተኝም ይኸው ፍጹምነቱን እንደጠበቀ ነው አለው። ሰይጣንም እንዲህ ሲል መለሰ፣ ቁርበት ስለ ቁርበት ነው እንዲሉ ሰው ለሕይወቱ ሲል ያለውን ሁሉ ይሰጣል። እስቲ እጅህን ዘርግተህ አጥንቱንና ሥጋውን ዳስ፣ በእርግጥ ፊት ለፊት ይሰድብሃል። እግዚአብሔርም ሰይጣንን እነሆ እርሱ በእጅህ ነው፣ ሕይወቱን ግን እንዳትነካ አለው። ከዚህ በኋላ ሰይጣን ከእግዚአብሔር ፊት ወጥቶ ሄደ። ኢዮብንም ከእግር ጥፍሩ እስከ ራስ ጠጉሩ በክፉ ቁስል መታው። ኢዮብም ገላውን ለማከክ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም አሁንም ታማኝነትህን አልተውህምን? ይልቁን እግዚአብሔርን እርገምና ሙት አለችው። እርሱም አነጋገርሽ እንደማታስተውል ሴት ነው። መልካሙን ነገር ከእግዚአብሔር ዘንድ ተቀበልን፣ ክፉውን ሳንቀበልምን አላት። በዚህ ሁሉ ኢዮብ በንግግሩ አልበደለም። ሦስቱ የኢዮብ ወዳጆች ቴማናዊው ኤልፋዝ፣ ሸዋዊው በልዳዶስ፣ ናማታዊውም ሶፋር በኢዮብ ላይ የደረሰውን መከራ ሁሉ በሰሙ ጊዜ ሄደው ሊያስተዛዝኑትና ሊያጽናኑት በመስማማት ከየመኖሪያቸው በአንድነት መጡ። እነርሱ ከሩቅ ሆነው ሲመለከቱት እርሱ መሆኑን ሊለዩ አልቻሉም። በዚህ ጊዜ ድምፃቸውን ከፍ አድርገው አለቀሱ፣ ልብሳቸውንም ቀደው በራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊት ከእርሱ ጋር መሬት ላይ ተቀመጡ። ስቃዩ ታላቅ መሆኑንም ስለተረዱ አንዳች ቃል የተናገረው አልነበረም። መጽሐፈ ኢዮብ ምዕራፍ 2 ሁለተኛው የኢዮብ ፈተና። በሌላ ቀን ደግሞ መላእክት በእግዚአብሔር ፊት ለመቆም መጡ። ሰይጣንም ከእነርሱ ጋር በእግዚአብሔር ፊት ሊቆም መጣ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞርሁ፣ ወዲያና ወዲህም ተመላለስሁባት ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አገልጋይን ኢዮብን ተመለከትኸውን? በምድር ላይ እንደርሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራና ከክፋት የራቀ ሰው የለም። ያለ ምክንያት እንዳጠፋው ብትወተውተኝም ይኸው ፍጹምነቱን እንደጠበቀ ነው አለው። ሰይጣንም እንዲህ ሲል መለሰ፣